ተቀምጫለሁ። አሁን ግን በቃኝ። ያልሰማችሁ ስሙ ቤቲ ይባላልው ላላፊ ላግዳሚ ለሁሉም ሰጣለሁ አለ 11ዱም ቅሪላ እናታችሁ አፈር ትብላ። አረ ጤናዬን አዛቡት፣ እመቤቴን ጤናዬን አዛቡት። እንደ እብድ መንገድ ለመንገድ መጮህ ነው የቀረኝ። በዚህ ልክ እንዴት ሰው ይበክታል? እንዴት ብሽቅ ይሆናል? በዚህ ልክ ሰው ግን እንደዚህ ወረደ ዩናይትድ አንድም ቀን አይቼ አላቅም። ስለዚህ ዩናይትድ አንድም ማወራው ነገር የለም። አንድ እኩል በሆነ ውጤት ተጠናቋል ማለት ነው። እየጓጓን የምንጠብቀው ማንቼ ዛሬም ነጥብ ጥሏል። ነጥብ ጣለ ለማለት ያን ያክል አልደፍርም። በርግጥ ማለት ጨዋታው ላይ እንደውም ወደ መጨረሻ ደቂቃ ስጋት ስለነበረኝ ማለት ነው አሸንፈውን አንድ ነጥብም ሳንወስድ ልንወጣ የምንችልበት አጋጣሚ ስለነበር፣ ከዛ ውጭ ጥሩ ነገር ነበረ። እነዚህ ርኪዚ እነ ቤንያሚን ሼስኮ ሊንካፓቸው ምናምን እድለኛ ግን አይደለም ሼስኮ። እኔ ያየሁት ነገር እሱ ነው። ጥሩ እየተጫወተም ጎል በቃ እድል ይፈልጋል አንዳንዴ። ለካ በጣም ጥሩ ይጫወታል፣ እድለኛ አይደለም። ኩኛ በጣም ጥሩ ጎኑም የሆነ አንዳንድ መጥፎ ጎኖች ያሉት ተጫዋች ነው። ለማንኛውም ዛሬም እንዲነጥብ ጥለን 5ኛ ደረጃ ላይ ቁጭ ብለናል ማለት ነው። እኮ የሚገርመኝ ከፍ የምንለው ነገር ሌሎቻውን ነጥብ ሲጥሉ ታያችኋላችሁ። እኛ ይሄን ደረጃ የምንለቀው ነገር አይደለንም እንደዚህ ጥሩ ሳንሆንም ማለት ነው። ለማንኛውም ይመቻችሁ። አውዝ ቢላ በነጀዝበዲን ከምንጫወት ኳስ ማየት ብናቆምስ፣ ወይ ካልሆነ በሬዲዮ ብናዳምጥ፣ ወይም ደግሞ እንደ ቤቲንግ ቆራጭ ትኬት ብቻ ብናይስ፣ ውጤቱን አይተን መደሰት ትንሽ ብንልስ፣ ቁጥራዊ መረጃ ተመልክተን ጀዝበዲን ነው እየተጫወተ ያለው። እግሩን ማንሳት ያቃተው ህብረተሰብ እንደ ጦዘ ሰው ሲዞርበት ያየነው እናየን። እኛ አሁን ኳስ አየን ነው የምንለው፣ ሰዓት ገደልን እንጂ ቲቪውን እኮ ለሌላ ነገር እኮ መጠቀም እንችል ነበር እኮ። እነዚህን እኮ በአበረታች ጽራስ እኮ ልታነቃቸው እኮ አችልም። አውቀው የተኛን በቀሰቀሱ አይሰማም ነገር እኮ ነው። ሆን ብለው ነው የሚመስሉት እኮ። ቀሚስ እንደለበሰ ሰው እግራቸው አይነሳ። በቃ ለአንድ ወር ረፍት ብናደርግስ፣ ከአፍሪካ ዋንጫም ያሉ ተጫዋቾች ይምጡ፣ የተጎዱት የሚነሱ እስከዛ ዝም ብንልስ፣ በሬዲዮ ካልሆነ ውጤት ብናይስ እንጂ እኮ አይሆንም እኮ። እኛ እኮ ቶፕ 4 እንጂ የጠየቅን ሌላ ነገር እኮ አልጠየቅናችሁ። በቃ ማንቸስተር ዩናይትድ 1 ሊድስ 1 የተጫዋቾች ሬቲንግ ባል እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ ማለት እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ለአካውንቱ አዲስ ከሆናችሁ ፎሎ አድርጉ ማለት ነው። ከበረኛ ነው የምንጀምረው። በረኛችሁን አስጠፈጠፋችሁት። መከላከል ላይ ፒሶናችሁን፣ በረኛው ግን ተደበደበ ዛሬ አልቻላችሁም። በስማ 8 ከ10 ለበረኛው ላመንስ በጣም ያበደ ጨዋታ ማለት። ከዛ በኋላ ማርቲኔዝ ጋር እንሄዳለን። ማርቲኔዝ ወደፊትም ወደ ኋላም ዛሬ ፒስ ነበር። አግሬሲቭ ነው ያው ይታወቃል። ማርቲኔዝ ታክሎቹ ምናምን ነገር ማለት ነው። ግን ስቲል ተከላካዮቹ ኮንሲድ አድርጓል። አሪፍ ብትሆኑ ማለት 7.5 እንሰጠዋለን። ከዛ ሄቨን ጋር እንሄዳለን። ሄቨን በጣም ያበደ ጨዋታ በእውነት ራሱን በጣም አሻሽሎ ነው የመጣው። ማን ባለፈው የሰደብኩትን ነገር በደንብ ነው የሰማኝ መሰለኝ። 8.5 ጽድት ያለ ጨዋታ፣ አየር ኳስ በመሬት ምናምን ኢንተርሴፕት እያደረገ ነበር። ዮሮ የተባለ ሰውዬ ቆይ ምንድነው የሚጫወተው ጨዋታ? እኔ ይኸውላችሁ አሪፍ ጨዋታ ይጫወትና መጥፎ ጨዋታ ይጫወታል። እንዴት እንደሚችልበት አላውቅም። በተመሳሳይ ሳጥሩን መጥፎ ማድረግ ያደርጋል። እንዴት አድርጌ ነው ሬት ማድረግ ራሱ 6 ከ10። ከዛ ወደ መሃል እንሄዳለን ማለት ነው። ሉክሾ ጋር እንሄዳለን። ሉክሾ አሪፍ ነበረ፣ ግን ጨዋታ ውስጥ የሆነ ሰዓት ላይ ይጠፋል፣ ይረሳዋል መሰለኝ። የሆነ እርጅና ምናምን ነው ይረሳዋል። 6.5 ማለት ነው። ከዛ ኡጋርቴ ጋር እንሄዳለን። ኡጋርቴ በስማ እኔ የዩናይትድ ደጋፊዎች ግን እንዴት ነው የምታዩት ኳስ? ቆይ ኡጋርቴ እያለ እንዴት ኳስ ታያላችሁ? ሰላም የሌለው ሰው ግን ፓሱ ስለሆነው እሱ ስለሆነው በጣም አይችልም። ማን 5 ከ10 ካስሜሮ በጣም ያበደ ጨዋታ ነው እንደውም የተጫወተው። ፓስ ሲያደርግ ኢንተርሴፕሽኑ በጣም ጽድት ያለ ነበር። ዛሬ የምሬ ነው። ካስሜሮ በጣም አሪፍ ጨዋታ ነው የተጫወተው 8.5 ማለት ነው። ከዛ በኋላ ዳሎት ጋር እንሄዳለን። ዳሎት ጨዋታውን ይረሳዋል። እሱም እንደ ሉክሾ ምን እንደነካው አላቅለትም። ፈርስት ሃፍ የለም ነበር ከነጭራሹ፣ ሰከንድ ሃፍ ላይ ነው መንቀሳቀስ የጀመረው ማለት። ዳሎት 7 ከ10 እንሰጠዋለን። ከዛ በኋላ ኩኛ በጣም ያበደ ጨዋታ በስመ አብ እንደ ቁጥሩ 10 ነው የምሰጠው። ለምን ሲከላከልም ሲያጠቃም ብቻውን ነበር ሲጮት የነበረው ሰውየው። ማን ሲከላከላል ምናምን መቶ ብሎክ ያደርጋል ምናምን ፓስ ያደርግላችኋል፣ ያጣጥፋል፣ አገባ። በጣም ነው የምትችለው እውነት ማለት። ዶርጉ ጋር እንሄዳለን። ከዛ ዶርጉ ምን እንደሆነ አላቅም፣ ሲያጠቃ ፒስ ሆነ። ለምን እንደሆነ አላቅም። አሁን የምር ሰሞኑን እየጮታ ያለው ጨዋታ ዶርጉ አሪፍ ነው የምር። አንድም ደጋፊ የሚሳደብ አላቅም ስለ ዶርጉ። አሁን ከረንትሊ ማለት አሪፍ ፓስ ያደርጋል ምናምን ነገር 7 ከ10 እንሰጠዋለን ማለት ነው። ሼስኮ ለምንድን ነው የምትጮተው? ሼስኮ እኔ አላቅም። በቃ ዩናይትድ ደጋፊዎች ሁላ ሼስኮ ነው ጋርቲካል አትዩ ኳሱንሽ 5 ከ10 ጨጓራ መላጥ ነው ያዙት ሁለቱ። ምንም ነው የማይችሉት። ከዛ በኋላ ዘርክዚ ጋር እንሄዳለን። ዘርክዚ
የምሬ ነው። በጣም ያበደ ጨዋታ ማለት ገብቶ አሲስት አደረገለት 8 ከ10 ማለት ነው። ፓሶችም እያደረገ ነበር፣ ብዙ ድል እየፈጠረ ነበር። ዘርክዚ በጣም ጽድት ያለ ጨዋታ ነበር ሲጮት ነበር። ወንድም ጥላ ስለ በቃ እኛ ሊቬ እና ወንድም ጥላ ቃል ተግባብተናል፣ ተጣጥሎ ላለመሄድ ማለት ከወደቅን ማብረን ከተነሳን ማብረን በቃ ብቻ ለብቻ አይሰራም። ገባ ሊድስን አልቻልነውም። ለምን እንጎሻሻለን? ሊድስ ከብዶናል። ስለ የሆነ ነገር አስደርጎብናል። እንዴ ጋዴም ሄቨን ተንቀባረረ እንጂ ገደለ ወይ? ሙሉ ተጫዋች አህያ ሊሆን ይችላል። አንድ የሚችል ተጫዋች የለም ማለት አንድ እንጂ ምንድነው የሚሰሩ ስራ? ሼስኮ በቃ ቀልዛለሁ እኔ ከፈለገ ይግባ ከፈለገ አይግባ ብሎ ነው የገባው። ቆይ ይሄን ጨዋታዎች ካላሸነፈን ቆይ ከሲቲ ጋር ስንጫወት ነው የምናሸንፈው ነው ወይስ ከአርሰናል ጋር ምናምን ስንጫወት? አረ ስለፈጠራችሁ ክፍለ ሀገር የሄዳችሁ ተጫዋቾችና እዚህ የተጎዳችሁ ተጫዋቾች እባካችሁ ተመለሱልን፣ ለነፍሳችን ድረሱልን እባካችሁ። አሞሪም እየቀለደብን ነው። እነዚህ ምድር ላይ እንደ ሻሼ እድለኛ የሆነ ቲም የለም ሀቢቢ። ፎቃቃ የሆነ ክለብ ማለት ነው። ፎቃቃ በቃ ይሄ ውጤት ለሊድሶች ይገባል። በቃ 3 ነጥብ ይገባቸው ነበር ዛሬ ሊድስ ማለት ነፍሳቸው ሊያወጧቸው ሀቢቢ። ማን ሊድስ ዩናይትድ ግን ትችላላችሁ። በቃ ይሄ ነው ጀግና የሆነ ቲም ማለት ነው። ጀግና በረኛችሁ ሲንቀራፈፍ ነው እንጂ ኖርማል። አርሴ ይለያል ስልህ በምክንያት ነው ሀቢቢ። በሄቨን በኩል ምን እንዳደረግናቸው አየሁ ዛሬ። ሄቨን ሿሿ እንደሆነች 1 ሚሊዮናችንን መልሱ ብለው ወከባ እንዳይፈጥሩ። ለማንኛውም በዚህ ውጤት የሻሸ ደጋፊ ሲጨፍሩ እንዳላያችሁ ለእናንተ ትልቅ ነው እናውቃለን። አንድ ነጥብ ትልቅ ነው። ተጋግጣችሁ ተማሙታችሁ ማለት ነው። ግን ቢሆንም እንዳይጨፍሩ ተለጥለጣችሁ አብዮታ እርምጃ ተወስዶባችሁ ነው አቻ ያወጣችሁት ማለት ነውና ሊድሶች ግን ትችላላችሁ። የምር በጣም ጀግና የሆነ ቲም ጀሞ። ዛሬ ደግሞ አዲሱ የታክቲክ አቀንቃኝ አሞራው ዛሬ የኤፍል ታወር ፎርሜሽን ይዞ የገባው። ኤፍል ታወር ሲጀምር ዶርጉና ኦጋርቴ አንድ ላይ ይዘን ነጥብ ይዘን የምትወጣው አንተ ማንነና ነው? ዶርጉ ማለት እኮ አለሌ ንፍጣም ደንቆሮ እኮ ነው። ዶርጉ ማለት እኮ ረብስ ኦጋርቴ ደግሞ ይብስበታል። ኦጋርቴ እንዴት ዶርጉ ምን ይግዛቸው ፈልግ? ንፍጣም ደንቆሮ ጠቋራ ደንቆሮ እኮ ነው ዶርጉ። የእውነት ደንቆሮ ተቀሰቀረ ደንቆሮ እንትና ደግሞ ይብሳል። እንትና ኦጋርቴ ደግሞ ይብስበታል። አሁን ራይስን ባየንበት አይናችን ኡጋርቲን ብቻ ዛሬ ኤፍል ታወር ፎርሜሽን አይተናል። ደንቆሮ አሰልጣኝ ዛሬም ከሊድስ ጋር አቾታል። ገብቶሻል የሚገባ ክለባችን አሁን ጀምራል። ሰጠት ፉላ ምናባት ሰጠት የእንግሊዝ ፕሪሚየር ሊግ ክለቦች ሁሉ ማለት ነው ዛሬ የምትገጥሙት ማንቸስተር ዩናይትድ ነው ሲባሉ ይሄ ሁሉ ከተማ ነው። ወይኔ ደስ ሲል ማንቸስተር ዩናይትድን የሚገጥም የእንግሊዝ ፕሪሚየር ሊግ ክለብ ሁሉ ደስተኛ ነው። በዚህ ሰዓት እንደ 19ኙም ክለብ ደስተኛ ማንም የለም። የዩናይትድ ሜዳና ዩናይትድ ራሱ ክለቡ ከተገኘ ይታረሳል። ምን እርስ ስለሚደረግ ያለ መሸነፍ ጉዟችንን አስቀጥለናል ብዬ ልደሰት ወይስ ነጥብ መጋራታችንን ልናደድ? እኔ አሁን ቆይ ሰዎች ምን አይነት ስሜት ነው ሊሰማን የሚገባው? እኔ አሁን ምንም አይነት ስሜት ይሰማኝ አይደል? የምር አሬ ዩናይትድ ደጋፊ በቃ ልቡ ደንድኗል፣ ድርቅ ብለናል። የምር ነጥብ ምጥል አይደንቀን፣ ምክንያት እንደርድናለን። ተጫዋች ስለሌለን ነው እንላለን። ብንሸነፍ ኖርማል ነው ባህላችን። አረጋድ ምን ነው እኛንም አይታርገን እንጂ እንዲህ መች ነው ለኛ ቀን የሚወጣው? ለማንኛውም ግን ቶፕ 5 ነው ያለነው። ወይኔ ዩናይትድ ደጋፊ በቃ መጨረሻችን እንደዚህ ሆነ ይቅር።